ያንተ አጎት ለእህትህ ምንዋ ነው? አባቷ። አባቴ አመሰግናለሁ ለታ ያኔ ድሮ ዊና A few moments later. መልካም ልደት ለኤልዱ ገለቶማ ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር አብረን እንክረም አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። ዳዊት አባተ እባላለሁ። ከጀርባዬ ሀገርም ቤተሰብም የአይን ማረፊያ የሆኑትን ህፃናት ማን ይቀነስ ዛሬ የዜግነት ክብር በኢትዮጵያችን ጸንቶ ታየ ሕዝባዊነት ዳር እስከ ዳር ሰርቶ ለሰላም ለፍትህ ለሕዝቦች ነፃነት በእኩልነት ፍቅር ቆመናል በአንድነት መሰረት ተስኖ ስብዕና ያሻርን ሕዝቦች ነን ለስራ የኖርን ድል የባህል መድረክ የአፍሪካ ቅርስ ባለቤት የተፈጥሮ ጸጋ የጀግና ሕዝብ ናት። እንጠብቅሻለን አለብን አደራ ኢትዮጵያችን ኑሪ እኛም ባንቺ እንኩራ። ስሜ ዜማ ያሬድ ይባላል። ክፍሌ አንደኛ ቢ ነው። ስሜ ሜላት ዳግም ይባላል። ክፍሌ ኬጂ 3 ቢ። ስሜ ይናደረጅ ይባላል። የመጣሁት ከአራተኛ ዲ ክፍል ነው። ስሜ ባህራን አንድሬ ይባላል። የመጣሁት ከሁለተኛ ክፍል። ስሜ ኤልዳና ይባላል። ክፍሌ ኬጂ 3። ስሜ አሚን ከፍል ይባላል። ክፍሌ አራተኛ ኤ ነው። ስሜ መባይሳቅ ይባላል። ክፍሌ አራተኛ ኤ ነው። እሺ ዜማ ሜላት ዊና ባህራን ኤልዳና አሜን እና መባ እንኳን በሰላም ወደ አባይ ቲቪ መጣችሁ። እንኳን ደህና ቆያችሁ። አሁን ምን ፕሮግራም ላይ ነው ያላችሁት? ማን ይቀነስ ፕሮግራም ላይ እንዳላችሁ ዛሬ የህፃናት ፕሮግራም ነው የምናደርገው። እናንተ ደግሞ ታዳጊዎች ናቸው። ታዳጊዎች ደግሞ በጣም ጎበዞች ናቸው። ማን ይቀነስ እስከ ስንት ብር እንደሚያሸልም ታውቃላችሁ? የሚያውቅ እስከ ስንት ብር ድረስ ያሸልማል? መጨረሻው 100,000 ብር 100,000 ብር ድረስ ነው የሚያሸልመው። ባንክ በል መለሰች እኮ እሷ ባንክ 100,000 ብር ድረስ የሚያሸልም ውድድር ነው። እናንተ ደግሞ ጎበዞች ናችሁ። ስለዚህ ብዙ ብር ትሸለማላችሁ ዛሬ። እሺ ብሩን ግን ይዛችሁ ለእናንተ ለማን ነው የሚሰጠው? ለቤተሰብ። በጣም ጎበዝ አሪፎች ናችሁ እናንተ። አሁን ማን ይቀነስ ስንጀምር ውድድራችንን ምንጊዜም ከአንድ ቁጥር ነው ጥያቄ የምንጀምረው። አንድ ቁጥር ደግሞ ዜማን ያለችው ከዜማ ጥያቄ እንጀምራለን። ዜማን አንድ ጥያቄ ጠይቂያት ስትመልስ አንዱ ጥያቄ ስንት ብር ያሸልማል? 200 ብር። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎን ያለችው ሜላት ምን ካለች ነው? ባንክ ካለች። እሷ ስትመልስ እኔ ትክክል ስል እሷ ባንክ ማለት አለባት። ያለበዛ ብሩ ምን ይሆናል? ይቀልጣል፣ ዜሮ ይሆናል። ይሄ ለሁላችሁም ይሰራል ማለት ነው። ስለዚህ ለዜማ ሜላት፣ ለሜላት ዊና፣ ለዊና ባህራን፣ ለባህራን ኤልዳና፣ ለኤልዳና አሜን፣ ለአሜን መባ፣ ለመባ ዜማ ባንክ ማለት አለባችሁ እንዳትረሱት። ለዜማ ኤልዳና ማለት አትችልም። ከጎን ያለችው ሜላት ብቻ፣ ለሜላት ደግሞ ዊና ብቻ፣ ለዊና ደግሞ ባህራን። እንደዚህ እያለ ነው የሚሄደው። እሺ በዚህ ተግባብተናል። በመጀመሪያ ዙር 2 ደቂቃ ከ30 ሰከንድ አላችሁ። ቶሎ ቶሎ መመለስ አለባችሁ። ጥያቄ ጠይቂያችሁ አልገባችሁ ጥያቄ ካለ ይለፈኝ በሉ። ምክንያቱም ዜማን የጠየቅኳት ጥያቄ መባ ድረስ ይመጣል።
ተራችሁን ጠብቃችሁ መመለስ ትችላላችሁ ማለት ነው ጥያቄውን ካወቃችሁ ስለዚህ የስክሪን ጥያቄ ሲኖር ያን ቴሌቪዥን እያያችሁ ተመልሳላችሁ በመሃል ስለእናንተ እናወራለን መልካም እድል ይሁንላችሁ በጣም ጥሩ እንጀምር ዜማ የላም ወተት ቀለሙ ምን አይነት ነው ነጭ ነው በትክክል ተመልሷል ባንክ ብላለች ሜላት ብራቮ ሜላት አውሮፕላን የሚያበርሰው ስሙ ምን ይባላል ይለፈኝ ፓይለት ባንክ እሺ በትክክል ተመልሷል ካፒቴን ወይም ፓይለት ነው ባህራን ባንክ ብሏል ባህራን ጦጣ የምን እንስሳ ነች የውጪ ማለት የምን የውጪ እተቃለሁ የውጪ የዱር እንስሳ ጎበዝ ባንክ ብላለች ኤልዳና አንዲት እርግብ ስንት ጡቶች አላት አንዲት እርግብ ስንት ጡቶች አላት አንድ አይደለም አንዲት እርግብ ስንት ጡቶች አላት እርግብ ጡት የላትም በትክክል ተመልሷል እርግብ ጡት የላትም መባ ባንክ ብላለች መባ አሳ ምን ውስጥ ነው የሚኖር ውሃ ውስጥ ነው በትክክል ተመልሷል ባንክ ዜማ በፎቶ ላይ የምትመለከቱው የማን ሀገር ሰንደቅ ዓላማ ነው ወይም የማን ሀገር ባንዲራ ነው የኢትዮጵያ ነው በትክክል ተመልሷል ሜላት ባንክ ብላለች ሜላት ፀሐይ በየትኛው አቅጣጫ ነው የሚወጣው በሰሜን ነው በምዕራብ ነው በምስራቅ ነው በደቡብ ነው በሰሜን ፀሐይ የምትወጣው በምስራቅ ነው በትክክል ተመልሷል አረ ባንክ በይ አይ ዊና ከንብ ምን ይገኛል ማር ነው በትክክል ተመልሷል ባንክ ብሏል ባህራን ያንተ አጎት ለእህትህ ምንዋ ነው አባቷ አይደለም ያንቺ አጎት ለእህትሽ ምን ነው ለወንድምሽ ምን ነው ያንቺ አጎት ለወንድምሽ በቃ ይለፈኝ ጥያቄ እንደገና ያንቺ አጎት ለወንድምሽ ምኑ ነው አጎቱ ነው ጎበዝ ባንክ ብላለች ዜማ 3 ማዕዘን ስንት ጎኖች አሉት 3 ጎበዝ ባንክ ብላለች ሜላት ዶክተር ምን የሚያደርግ ባለሙያ ነው የሚያክም ሰው ሲያመው ጎበዝ ዊና ባንክ ብላለች ዊና በቪዲዮ ላይ ወይም በምስሉ ላይ የምትመለከቱው ፊልም ርዕሱን ትነግረኛለሽ የፊልሙን የዚህ ፊልም ርዕሱን ስፓይደርማን ነው ጎበዝ ኧረ ባንክ በል ባህራን ኧረ ባንክ በል በፈጠራ ብላ ሙዝ ውስጥ የምናገኘው ፍሬ ስሙ ምን ይባላል ሙዝ ፍሬ የለው ባህራን ሰዓታችሁ አልቋል 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል አሁን ወደ ሁለተኛው ዙር ልንሽ ነው በዚህ በአንደኛው ዙር ውድድራችሁ 13 ጥያቄ መልሳችሁ 2600 ብር አግኝታችኋል 2600 ብር ወደ ባንካችሁ ይሆኑላችኋል የዚህ ዙር ጠንካራ መላሽ ዜማ ሜላትና ዊና ጠንካራ መላሾች ነበራችሁ ግን ከሶስታችሁ ዊና ማናት ሜላት ባንክ በማለት ስለምትበልጣችሁ የዚህ ዙር ጠንካራ መላሽ ሜላት ሆናለች ይሄ ማለት ቁጥር ስቀንሱ 2 ቁጥር መቀነስ አይቻልም ሜላት ያፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል ማን ይቀነስ ቁጥር አዘጋጁልኝ መተያየት አይቻልም መኮራረጅ አይቻልም ሚስት ትቆጣለሽ ቲቸር ይቆጣል ነግረዋለሁ ይሄው አዎ ዜማ ማየት አይቻልም እኩል ነው የምታውጡት አውጡት ስላችሁ እሺ 1 2 3 ፍጥነት 1 2 ደህና ናችሁ እንዴት ናችሁ አውጡት 6 3 6 6 2 5 5 ይሄ ማለት 3 6 ቁጥሮች ስለሚታዩ 6 ቁጥር የመጀመሪያው አሜን የእውነታችሁን ነው
በጣም አዝናለሁ። አውቃችሁን የቀነሳችሁት ፈርታችሁት ነው። ይሄ ፈርታችሁት መሆን አለበት። ለምን ቀነሳችሁ 6 ቁጥር? ምክንያታችሁ ምንድን ነው? ፍራቻ? እኔ ፈርቼ አይደለም አስቤ ነው እንጂ ፈርቼ አስበሽበት ነው አሜን መቀነስ ምንድን ነው? በኋላ ከቆየ ብሩን እሱ ስለሚያሸንፍ በቃ አስቤ ነው 6 ቁጥር ያደረኩት። የመጀመሪያ ዙር ተቀናሽ የመጀመሪያው ተቀናሽ አሜን ተደርጓል። አሜን ስለመጣ ከልብ እናመሰግናለን። እስኪ ከአሜን ጋር እንተዋወቅ። አሜን ማን ነው? አሜን ከፍያሉ ይባላል። የ4ኛ ክፍል ተማሪ ነኝ። 4ኛ ክፍል? ዋው! የት ትማረው? የካ ሚካኤል ትምህርት ቤት። የካ ሚካኤል ትምህርት ቤት። እንዴት ነው ትምህርት? ጥሩ ነው። ፈርስት ሴሚስተር ስንተኛ ወጣ? 6ኛ። ጎበዝ ተማሪ። ስንተኛ ወጣ? 4ኛ ወጣ። በጣም እርግጠኛ ነህ? ጎበዝ። ወደ 5ኛ ክፍል ታልፋለህ። 5ኛ ክፍል ደግሞ ከፍ እያለ 3 2 1 እያለ ይሄዳል ማለት ነው። ስለዚህ የማይቀር ጉዳይ ነው። የታሰበበት ጉዳይ ነው። ማስተላለፍ የምትፈልገው መልእክትም ካለ ድሉ ልስጥ። ማመስገን የምፈልገው መጀመሪያ ፈጣሪን ነው። ይገባል። ከዛ በመቀጠል ቤተሰቦቼን፣ ጓደኞቼን፣ ትምህርት ቤትና መምህሮቼን ማመስገን እፈልጋለሁ። እቺ ስኖ ዋይትና ቀይ ጽጌረዳና ሌሎች ምርጥ የህፃናት ታዳጊ ታሪኮች የምትል ቆንጆ መጽሐፍ አዘጋጅቶልሃል። እስኪ በክብር እንስጣው። በክብር አጨብጭቡ። እናመሰግናለን ስለመጣ። እሺ ወደ ሁለተኛው ዙር ውድድር ተመልሰናል። በመጀመሪያው ዙር አሜንን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ዊና ስፓይደርማን ብላ መልሳ ባህራን ባንክ ብሎ ነው። ስለዚህ ባህራን ካንተ ነው መጀመሪያው። ዝግጁ ነህ? 10 ሰከንድ ከአሜን ጋር አብሮ ተቀንሶባቸዋል። ስለዚህ አሁን 2 ደቂቃ ከ20 ሰከንድ ነው ያላችሁ። ስለዚህ ዝግጁ ነው? እሺ አንድ ሰው ሲቀንስ 10 ሰከንድ አብሮ ይቀንሳል። ታውቃላችሁ አይደል? በቃ ባህራን ልጀምር። ባህራን ውሻ ስንት እግር አለው? 4 ነው። በትክክል ተመልሶ ባንክ ብላለች ኤልዳና። ኤልዳና የኢትዮጵያ ዋና ከተማ ማን ትባላለች? አዲስ አበባ ናት። መባ ባንክ ብላለች። መባ አባትሽ የአባትሽ እህት ላንቺ ምንሽ ናት? የአባትሽ እህት ላንቺ ምንሽ ናት? እህቴ። የአባትሽ እህት የአባትሽ እኮ ነው። አክስትሽ። በትክክል ተመልሷል። ዜማ ባንክ ብላለች። ዜማ ወፎች ለመብረር ምናቸውን ይጠቀማሉ? ክንፋቸውን። በትክክል ተመልሷል። ሜላት ባንክ ብላለች። ሜላት ጊዜን ለማወቅ ወይም ለመለካት የምንጠቀምበት ነገር ምንድን ነው? ጊዜን ለማወቅ ወይም ለመለካት የምንጠቀመው በምንድን ነው? ሰዓት ነው። በትክክል ተመልሷል። ባህራን ባንክ ብሏል። ባህራን ከ5 በኋላ የምናገኘው ቁጥር ስንት ነው? 6 ነው። በትክክል ተመልሷል። ባንክ ብላለች ኤልዳና። ኤልዳና አሁን በፎቶ ላይ የምትመለከችው የቤት እንስሳት ስሙ ምን ይባላል? ግመል ነው። በትክክል ተመልሷል። መባ ባንክ ብላለች። መባ በኤቢሲዲ ፊደላት ውስጥ ኤፍ ስንተኛው ረድፍ ላይ ትገኛለች? 6። ልክ ነው። 6 ነው ኤፍ የምትገኘው። 6 በትክክል ተመልሷል። 6ኛ ነው። ዜማ ባንክ ብላለች። ዜማ አስኳል ከምንድን ነው የሚገኘው? አስኳል ከእንቁላል ነው። በትክክል ተመልሷል። ኧረ ሜላት ባንክ በይ። ባንክ ብያለሁ። መቼ ብላለች? ለማ ከመጨረሻው በፊት ባንክ ብላ ነበር። ወይኔ ዜማ ግን ታሳምጻለች። በጣም ነው የምታሳምጨው። ሰምቻት ነበር ብያለሁ። እኔም ሰምቻታለሁ። ከማለት ባንክ ብያለሁ እኮ። በቃ እሺ እንኳን እንዴ በቃ እንኳን ሜላት። አቤት። ትልቅ ሰው የጥርስ ብዛቱ ስንት ነው? 32። በትክክል። ያንቺ ስንት ነው? 20። 32 ነው። ዊና ባንክ ብላለች። ዊና ለፍየል ስጋ ካልን ለዶሮ ምን እንላለን? አጥንት። ይለፈኝ። የፍየልን ስጋ ካልን የዶሮ ምን እንላለን? አይ በቃ ዊና የፍየልን ስጋ እንላለን ለፍየላ። ለዶሮስ መኖ መናም። ጥያቄ ልድገመው። ለፍየል ስጋ ካልን ወይ የፍየልን ስጋ ካልን የዶሮን ወይም ለዶሮ ምን እንላለን? አጥንት አለች እኮ። ይለፈኝ። የዶሮ ስጋ ነው። ጎበዝ።
የዶሮ ስጋ ነው የሚባለው። ጎበዝ ሜላት። ዊና ባንክ ብላለች። ዊና ሰዓታችሁ አልቋል። 2 ደቂቃ ከ20 ሰከንዳችሁን ተጠቅማችሁበታል። ወደ ሶስተኛው ዙር ውድድራችን ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ 11 ጥያቄ መልሳችሁ 2200 ብር አግኝታችኋል። ከቀደሙ 2600 ብር ጋር 4800 ብር ገና በሁለተኛው ዙር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ሜላት ነበረች። ይህ ማለት ይችን ድንቡሽቡሽ ያለች ምስር ጥርስ ሜላትን መቀነስ በፍጹም አይቻልም። በፍጹም ሜላት የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ቁጥር አዘጋጁልኝ። ማን ይቀነስ? 1 2 3 5 5 4 7 6 5 ቁጥር ማን ነው? ኤልዱ ተቀናሽ ተደርጋለች። ዜማ በጣም እያሳመሰች ነው። ሰውን እያሳመፀች ነው። ዜማና መባ የሆነ ነገር አስበዋል ዛሬ። የሁለተኛ ዙር ተቀናሽ ኤልዱ ተቀናሽ ተደርጋለች። ኤልዳና ስለመጣሽ ከልብ እናመሰግናለን። ኤልዳና ማናት? እስኪ ከኤልዱ ጋር እንተዋወቅ። ደግሞ ሽፎንሽ በጣም ነው የሚያምረው። አመሰግናለሁ። እስኪ ግጥም አለሽ ወይስ ዘፈናለሽ? የቤተ ክርስቲያን መዝሙር በጣም ደግሞ ይሄ በጣም ይደገፋል። ስለዚህ አንዴ እንድትዘምርልን እስኪ እኛ በጭብጨባና እናሸበሽባለን፣ በጭብጨባ እንቀበልሻለን። እስኪ ቀጥይ። አቡነ ዘበሰማያት ይቀደስ ስምከ። መዝሙር አይደለም እኮ ታዲያ መዝሙር እኮ አይደለም ያለው። መናነብ ነው ይሄ። እስኪ ጸሎት ነው የሚባለው ይሄ እኮ። እሺ አቡነ ዘበሰማያት ይትቀደስ ስምከ ብለሻል። አቡነ ዘበሰማያት ይቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአፍበሰ ለነ ኢታብአነ እግዚኦስ ተመንሱሕ አላ አድኅነነ ወባልሐነ እምኩሉ እኩይ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለሙ አሜን። በሰላም ቅዱስ ገብርኤል አይባልም? እኔ ጨርሻለሁ። እሺ ለማንኛውም በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ይባላል። እሺ ለማንኛውም ስለመጣሽ ከልብ አመሰግናለሁ። ምንድን ነው የሚለው? ምን ስኖ ዋይትና ቀይዋ ወይም ቀይ ጽጌሬዳ የሚል መጽሐፍ አባይ ቲቪ አዘጋጅቶልሻል። ሌላ ለመጨረሻ ጊዜ የምታስተላልፊ መልእክት አለሽ? ምንም እርግጠኛ ነሽ? ሸኟት በቃ እቺን መጽሐፍ አንብቢ። እሺ ቴንክ ዩ። እሺ ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ተቀናሽ የተደረገችው ኤልዳና ነበረች። ሰዓታችን ያለቀው ደግሞ ሜላት ስጋ ብላ መልሳ ነው አይደል? በስማም ዊና ባንክ ብላ። ዊና ካንቺ ነው የምጀምረው። ዝግጁ ነሽ? 2 ደቂቃ ከ10 ሰከንድ አላችሁ። አሁን ደግሞ 10 ሰከንድ አብሮ ከኤልዳና ጋር ተቀንሷል። ዊና አሁን በቪዲዮ ላይ ወይም በፊልሙ ላይ የምትመለከችው ፊልም አንቺ ደግሞ ፊልም ብቻ ነው እንደሚደርስሽ። እስኪ የዚህን ፊልም ርዕስ ንገሪኝ። ቶም ኤንድ ጄሪ ነው። በትክክል ተመልሷል። አረ ባንክ በል። እሺ ባህራን የቤት ቁልፍ ምን ለማድረግ ይጠቅመናል? ለመክፈት፣ በር ለመክፈት፣ ቁልፍ ለመክፈት፣ በር ለመክፈት፣ ለመክፈትና በር ለመክፈት፣ ለመክፈትና በር ለመክፈት፣ ለመዝጋት፣ ለመዝጋት በትክክል ተመልሷል። ለመዝጋትና ለመክፈት ነው። መባ ባንክ ብላ መባ እንቁልሽ ምን አውቅል ጥቁር አዞ ተጠማዞ አስፋልት ነው። በትክክል ተመልሶ የኢትዮጵያ ባንዲራ ቀለሞቹ ምን አይነት ናቸው? አረንጓዴ፣ ቢጫ፣ ቀይ። በትክክል ተመልሷል። ባንክ ዊና ባንክ ብላለች። ዊና 0.5 ሲደመር 11 ስንት ይሆናል? እስክሪብቶ ፈልጋለሁ። ሰዓት የለሽም። 0.5 ሲደመር 11 21
0.5 ሲደመር 11 ይለፈኝ 0 ሲደመር 11 0.5 11 ሲደመር 11 11 አይደለም ይለፈኝ 61 አይደለም አሁንማ አለፈ አልተመለሰም በቃ ትሞክራለህ 15 አይደለም 0.5 ሲደመር 11 11 ነጥብ 11 ነጥብ 5 ነው የሚመጣው 0.5 እኮ ነው ያልኳችሁ 0.5 ሲደመር 11 ነጥብ 5 ነው የሚመጣው አሁን 0.5 ስላልኳችሁ ነው እንጂ 1 ሲደመር 11 ስንት ነው 12 ነው አይሽ ስለዚህ 0 ነጥብ ከሆነች ደግሞ 5 ከሆነች 11.5 ነው የሚመጣው ማለት ነው እሺ ማን የጠየቁትን ጥያቄ ሜላት አንቺን የጠየቁሻ ስለዚህ ቢና ሰዓታችሁ አለቀ ስትከራከሩ ሰዓታችሁ ያልቅባችኋል ቶሎ መልሱ ያልኳችሁ ለዚህ ነው ሶስተኛው ዙር እዚህ ጋር ተጠናቋል ወደ አራተኛው ዙር ልንሻገር ነው በዚህ በሶስተኛው ዙር ውድድራችሁ አራት ጥያቄ ብቻ መልሳችሁ አያችሁ ቶሎ ብትመልሱ 800 ብር አግኝታችኋል ለማንኛውም ከቀድሙ 4800 ብር ጋር 5600 ብር ወደ ባንካችሁ ገቢ ሆኖላችኋል እሺ ብራችሁ ስንት ሆነ 5600 ብር ደርሳችኋል የዚህ ዙር ጠንካራ መላሽ ደግሞ እንደገና ሜላት አሁንም ሜላትን መቀነስ በፍጹም አይቻልም ሜላት የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል ማን ይቀነስ ቁጥር አዘጋጁልኝ እኔ 100 ሺህ ብር ትደርሳላችሁ ብዬ ዜማ ባህራን ምን እያረክ ነው አለ ከአንድ እስከ 100 ነው እንዴት ተሰጠ ቁጥር አንተ አረ ባህራን አለ ተገኝቷል 1 2 3 4 7 4 ያዙት ሁላችሁ አሁን ምን አየው መሰላችሁ 2 4 እና 2 3 ቁጥሮች እና 1 7 ቁጥር ይታየኛል ይህ ማለት እኩል አቻ ቁጥሮች አሉ ለመለየት ይቸገራለሁ ማለት ነው አብላጫ ቁጥር አላገኘውም 2 3 እና 2 4 1 7 ነው ያለው ስለዚህ ምንድነው እዚህ ጋር እኔ ዳኝነቱን መስጠት አልችልም ዳኝነቱን የሚሰጠው የዙሩ ጠንካራ ተወዳዳሪ ነው የዙሩ ጠንካራ ተወዳዳሪ ደግሞ ሜላት ናት ሌሎቻችሁ አውርዱት ሜላት ብቻሽ ነሽ ሜላት 7 ቁጥር ይዘሻል 2 ምርጫ ሰጥሻለሁ በደንብ ስሚ የመጀመሪያው ምርጫ ሐሳብሽን መቀየር መብታለሽ ሁለተኛው ምርጫ ደግሞ ያለ መቀየር መብታለሽ ማን ይቀንስ ሐሳብሽን መቀየር መብታለሽ ያለ መቀየርም መብታለሽ ማን ይቀንስ ቁጥር ነው የምታሳየኝ ምትቀንሹን ቁጥር 7ም ካልሽ 7ን ራሱን አይ ሐሳቤን ቀይር ያለው ቆይ ተሳስቼ ነው ሰይጣን አሳስቶኝ ነው ካልሽ መብትሽ አሳሳተሽ እንደ ሰይጣን ልትቀይሪ ነው አሳስ ወይ ምን ነው አፌን በቆረጠው ወንዶቹን ጨፈጨፏቸው እኮ የሶስተኛ ዙር ተቀናሽ ባህራን ተቀናሽ ተደረገ ሜላት ተረፈች ጸሎት አድርገሻል ማናት መባ ተረፈች ጸሎት አድርገሻል በውስጥሽ ጸሎት ታረግ ነበር እንዴ ያለች ለማንኛውም 4 ቁጥርን ሐሳብ ቀይራ ቀንሳለች ባህራን ስለመጣ ከልብ እናመሰግናለን ባህራን ማን ነው እስኪ በደንብ እናውራ እንደ ሙሴ ከባህር ውስጥ የተገኘው ሕፃን ልጅ አቤት እንደ ሙሴ ከባህር ውስጥ የተገኘው ሕፃን ልጅ ከባህር ውስጥ የተገኘ ሕፃን ልጅ እንዴት እንደዚህ ልትል ቻልክ ትርጉም ታሪክ አለው እስኪ ታሪኩን ማወቅ እንችላለን ድርሳነ ሚካኤል ዘሰኔ ላይ ድርሳነ ሚካኤል ላይ ዘሰኔ ላይ የባህራን ታሪክ ጎበዝ ነህ በደንብ ተነግሯል ባህራንን ተወዷል እዛ ድርሳነ ሚካኤል ላይ ያለው ባህራንን ተወዷል ታሪኩን ታውቃለህ ስለዚህ እንደሱ ለመሆን ትጥራለህ በጣም ጎበዝ ቆይ እዛውን እንጂ የት ልትሄድ ነው እንዴ ገና ብዙ ፐርፎርም ታደርጋለህ ተብሎ እኮ እንጠብቃለን እኮ
ገና በኦሮምኛ ፐርፎርም ታደርግልናል አይደል እና ታዲያ እሱን ረስተው ልትሄድ ነው እስኪ እንስማክ መቃንጎ ባራና ደረጀ ደማ ከና ማፍሲድ እሱ ወለሉ ገለቶማ ያ አባክ ያ ሃርሜክ ያ ኦቦሌሳ ኦቦሌቲክ ያ አዱን ባቴ ላላ ከና አፍሪካ ባሃ አርዲን ጅረኝ ረቲፍቱ መዳዲና ገለቶማ ወጀታ ጉድታ ጄዲ አባ መላ halkan guyyo deemni dirree irraa bofaa fi jawwarra jabaanii dhaabbanne obsiin hojjenne injifannoo arganne galatooma kanaafuu abbaa malaa daandiin badhaadhinaa ida'amuun guddinaa daandiin deemaa jira galatooma jennee misooma siflaannaa kan muummee Itoophiyaa kan gaffaa Afrikaa galatooma leellisaa kabeenya ulfaadhaa kan muummee Itoophiyaa kan gaffaa Afrikaa galatooma leellisaa kabeenya ulfaadhaa mallattoo kabajaa kennaan urlataa leellisaa kabeenya ulfaadhaa mallattoo kabajaa kennaan urlataa galatooma yaa ብዙሃን እናት መመኪያዬ የምንላት እማማ ናትና ሀገሬን አትንኳት የብዙሃን እናት መመኪያዬ የምንላት እማማ ናትና ሀገሬን አትንኳት ውለታሽ አለብኝ የዘጠኝ ወር ቤትሽ ዋጋውን አላውቀው አንቺም አልተናገርሽ ሰዎችን ጠየቅኩኝ ያውቁትን ብዬ ተከፍሎ ያልቃሉኝ ብድሯዬም ብዬ ሳይበርደኝ ሳይጠማኝ ውስጥሽ እንዳኖርሽኝ ያ የሞቁ ጎጆሽ ውለታሽ አለብኝ እምዬ ሀገሬ ጣፋጭ ብርቱካኔ ጥላዬ ነሽ ጋሻ መኖሪያ ካስማዬ ጥላዬ ነሽ ጋሻ መኖሪያ ካስማዬ ውሹሩ ኢትዮጵያ እኔም በህዳሴ በአባይ ግድብና በንጋት ሐይቄ በአባይ ግድብና በንጋት ሐይቄ አመሰግናለሁ። ዋው ባህራን አንደኛ በጣም ጎበዝ። ሌላ ማመስገን የምትፈልገው አካል አለ መጨረሻ ማን? በመጀመሪያ ፈጣሪ ማመስገን ፈልጋለሁ። ከዛ ቅድስት አርሴማንና ቅድስት ድንግል ማርያምን ማመስገን ፈልጋለሁ። ሌላ ደግሞ የፒያሳን ህዝብ የአዲስ አበባን ህዝብ ጠቅላላና የወለታን ህዝብ ማመስገን ፈልጋለሁ። በቃ በአጠቃላይ ስማቸውን መጥራት የማፈልጋቸው በጣም ማመሰግናቸው የወለታ ህዝቦች አሉ። በተረፈ እግዚአብሔርን ማመስገን ፈልጋለሁ። ወላጆቼን ማመስገን ፈልጋለሁ። አስተማሪዎችንም ማመስገን ፈልጋለሁ። በክብር ሸኙልኝ በክብር ቻንችናት በደንብ አንብብ እሺ። ጎበዝ ተማሪ ሆነ ደግሞ አብደን እንገናኛለን እሺ። ጎበዝ አሁን ወደ አራተኛው ዙር ውድድራችን ተመልሰናል። በሶስተኛው ዙር ባህራንን ተቀናሽ አድርገን ነበረ። ሰዓታችን ያለቀው ደግሞ ዊና ተጠየቀ ጥያቄው ሳይመለስ ነው። ባህራን ደግሞ ስለሌለ መባ ካንቺ ነው የምጀምረው። ዝግጁ ነሽ መባ? በፎቶ ላይ የምትመለከችው እንስሳ ስሙን ትነግሪኛለሽ? አቦ ሸማኔ ነው። ጎበዝ ባንክ ብላለች። ዜማ ቅቤ ከምን ተዋጽኦ ይገኛል? ከወተት። ጎበዝ ሜላት ባንክ ብላለች። ሜላት ያው ከእንስሳት ነው። ያው ቅቤ ወተትም ሲናት ተንጦ እኮ አይደለ ቅቤ የሚገኘው፣ ግን የእንስሳ ተዋጽኦ ነው። ያው ወተቱ የሚገኘው ከማን ነው? ከላም። ሜላትዬ አቤት። የሰው ልጅ ሲያረጅ የሚያበቅለው ነጭ ፀጉርን ዝች ጋር እንዳለችው ሽበት። እኔ ግን አርጅቼ አይደል። ባንክ ብላለች ዊና። የውሃ ሽታ ምን ይላል? ሽታ የለውም። ጎበዝ ሽታ የለውም። መባ ባንክ ብላለች። መባ ለጠይም ሴት መምህርት ሚስ ካልን ለጠይም ሴት መልኳ ጠይም ለሆነ ሴት መምህር አስተማሪ ሆና ሚስ ካልናት ለቀይዋ ሴት መምህር ምን እንላለን? ሚስስ
ሚስ ያው ነው ሚስ ነው ሚስስ አረ ሜላት ባባያ ሜላት አቤት አሁን በቪዲዮ ላይ የምትመለከቱ ፊልም ርዕሱን ትነግሪኛለሽ ይሄን ርዕስ ካላወቅሽ ጉድ ነው የሚፈላው የልጆችን እኮ ስሙ ርዕሱን የፊልሙን ርዕስ ይሄን ፊልም አላየሽ ይለፈኝ አረ The Lion King The Lion King ነው ብራቮ ማማ ፓንሳይ ዜማ The Lion King ነው ጎበዝ ዜማ ሰዓታችሁ አልቋል አራተኛው ዙር ውድድራችሁ እዚህ ጋር ተጠናቋል ወደ አምስተኛውና ወደ መጨረሻው የዙር ውድድር ልንሻገር ነው በዚህ በአራተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል ከቀድሞ 5600 ብር ጋር 6800 ብር ወደ ባንካችሁ ገቢ ሆኖላችኋል 6800 ብር ባንካችሁ ውስጥ አለ የዚህ ዙር ጠንካራ ተወዳዳሪ ደግሞ ዜማና መባ እኩል ነጥብ አምጥተው ነበር ግን መባ እየመለሰች ራሷ ዜማ ባንክ በማለት ስለበለጠቻት ዜማ የዚህ ዙር ጠንካራ ተወዳዳሪ ሆነሻል ይህ ማለት አንድ ቁጥር መቀነስ አይቻልም ዜማ የፈለግሽውን ሰው መቀነስ ሙሉ ስልጣን አለሽ ማን ይቀነስ ቁጥር አዘጋጁልኝ ዜማ ፍጥነቷ ላጣርጋጓስ ዲዮኩት ምትቀርሶን ቁጥር እግዚአብሔርን ታይ ግን ታይ ዜማ ታይ ሜላት ይኸው ሳለቅስ ቀረሰች ቀየረች ዜማ አስቀየር ወድነኝ ያስቀየርኳት ወድነኝ 1 2 አውጡት አስቀየርኳት 6 ቁጥር ደግሞ ማን ነው አንቺ ቀኝሽ ቶሎ በይ ሌላ አውጪ ቶሎ በይ ያዙት እናንተ ያዙት 1 2 3 አውጪ እሺ ያዙት 3 7 2 3 2 3 እና 1 7 1 2 አለ 3 ቁጥር ዊና ተቀናሽ ዊና የአራተኛ ዙር ተቀናሽ ዊና ትባላለች የጥቁር ቆንጆ ጥርሷ ራሱ የሀብታም ግንብ ነው ይመስሏታም የጥርሷ ራሱ ረጅም ነው ዊናዬ ስለመጣሽ ከልብ እናመሰግናለን አውሩት ዊና ተቀናሽ ተደርገሻል እስኪ ስለ ዊና ትንሽ እንወቅ ዊና ማን ናት ዊና A few moments later አጨብጭቡላት እንዴ ዊና ተመላሽ ሆናለች ዊና እስኪ ስለ ዊና በደንብ እንወቅ ዊና ማን ናት ዊና ማለት በኢሮብ ቋንቋና እርጥብ ወይንም ቆንጆ ማለት ነው ሳደግሞ ነው የምፈልገው ድምጻይና ሞዴላ ጨረሽ የነዘፈን አለ ራሴ ገጠምኩ እሺ እስኪ ያኒ በለጋው ልጅነት ሳላውቀው ክፋት ደግነት እቅፋር ገሽኝ ባንቀልባ ጣት ማታ ወዴ ሲባባ ልጅን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል አካፍለሽኝ የፍቅርሽማ አስተያይሽ ደሞ ከነማ እናቴን ከማ እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ ባልኩበት ከተማ ጥያቄ አለሽ ምንድነው ሚለትይ ስትዘፍን ትክክል አይደለች ዜማውን ዜማውን እስኪ አንቺ በይው እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ ስትል ሁሉም ዘፈን ላይ ብቻ ግን ፈጠን እያለች እሷ ዜማውን አፈጠነችው ቶሎ እኮ በይ ስላልኳት ነው እኔ አሁን ገባሽ እሺ እናንተ ሁለታችሁ ግን እያሳመጣችሁ ነው እንድታውቁት ዊና እየጨረሽ ነይ ቅፍል አድርግሽ እስኪ እቺ መጽሐፍ ደግሞ አዘጋጅልሻለሁ እስኪ እዚህ ጋር ቆመሽ ያቸው ምን እንደሚመስሉ እስኪ ምንድነው የሚመስሉት ጠይቂያቸው አንተ ጠይቂ ነይ ጠይቂያቸው አንተ ጠይቂ ከዚህ ሳይሆን ከራስሽ አንተ ጠይቂያቸው ከመለሱ ነጥብ እኮ ብር እንድትሰጣቸው ነው እንድጨምርላቸው አትፈልጊም
እሺ ጥምልህኛ ናት። እሺ ቻው ማበኝ እስኪ እሺ ወደ አምስተኛውና ወደ መጨረሻው ውድድራችን ተመልሰናል። በዚህ ጠንካራ ተወዳዳሪ የሚባል የለውም። እሺ ዋናው 1 ደቂቃ ከ50 ሰከንድ አላችሁ። 1 ደቂቃ ከ50 ሰከንዳችሁን እንደምን በፍጥነት መልሱበትና በባንካችሁ ውስጥ የሚገኘውን 6800 ብር ወደ 8000 ወደ 9000 ብር ከፍ አድርጉት። ተግባብተናል? እሺ ሰዓታችን ያለቀው ማጋ መሰላችሁ? ሚስ ብለሽ ዜማ መልሰሽ ሜላት ባንክ ብለሽ ነው። ስለዚህ ካንቺ ነው ጀምሩ። ዝግጁ ነሽ? በፍጥነት መጠይቃችሁ በፍጥነት መልሱ። እሺ ቶሎ ሜላት። አቤት። የባቡር መንገድ ምን ይባላል? ባቡር የሚሄድበት ይለፈኝ። የባቡር መንገድ ባቡር የሚሄድበት ሀዲድ ነው የሚባለው። ጎበዝ ሜላት 250 ሳንቲሞች ሲደመሩ ስንት ይሆናሉ? 250 ሳንቲሞች ሲደመሩ 100 አይደለም። 250 ሳንቲሞች ሲደመሩ ስንት ይሆናል? እኔን እያይሽ ወደዛ እንዳታይ። አንድ ምን አንድ ብር ነው። በትክክል ተመልሷል። ዜማ ባንክ ብላለች። ዜማ አይኗን ተኩላ ገበያ የምትወጣ ምንድን ናት? አይኗን ተኩላ ገበያ የምትወጣ እንቆቅልሽ። ሱፍ አይደለችም። ባንክ አይኗን ተኩላ ገበያ የምትወጣ ባቄላ ናት። በትክክል ተመልሷል። ባንክ በይ። መባ ነገሮችን የምናሸትበት የሰውነታችን ክፍል ምን ይባላል? አፍንጫ ነው። በትክክል ተመልሷል። ዜማ ባንክ ብላለች። ዜማ የነገሮች ክብደት በምን ይለካል? በመጠነቁስ ክብደት መለኪያ በምንድን ነው የሚለካው? ቁስ በምን ይለካል? ይለፈኝ። በሚዛን ምንድን ነው የሚባለው? እሱ የርዝመት መለኪያ። ድገምልኝ ጥያቄውን። የነገሮችን ክብደት መለኪያ በምንድን ነው የሚለኩት? የነገሮች ክብደት መለኪያ ምን ይባላል? ወይም በምን ይለካል? አሁን ይሄን በምንድን ነው የምንለካው? በኪሎ ነው። በትክክል ተመልሷል። በኪሎ ነው። ዜማ ባንክ ብላለች። ዜማ መጽሐፍ የሚጽፍ ሰው ምን ይባላል? ይለፈኝ። ጸሐፊ ወይም ደራሲ። በትክክል ተመልሷል። መባ ባንክ ብላለች። መባ አንድ ሳምንት ስንት ቀን ነው? 7 ቀን ነው። በትክክል ተመልሷል። ዜማ ባንክ ብላለች። ዜማ በሬ ስንት ቀን እንዳለው? 2 አለው። ሰዓታችሁ አልቋል። 1 ደቂቃ ከ50 ሰከንዳችሁን ጨርሳችኋል። አምስተኛው ዙር እዚህ ጋርም ተጠናቋል። በዚህ በአምስተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሙ ወይኔ አነሰብሽ። አንቺ ደግሞ ብዙ ለመድሽ። ከቅድሙ 6800 ብር ጋር 1800 ብር ሲጨመርበት 8400 ብር በባንካችሁ ውስጥ ገቢ ተደርጎላችኋል። 8400 ብር። አሁን አሸናፊው ወደምንለይበት ዙር ልንሻገር ነው። ለዛ ዙር ደግሞ የሚያስፈልገን 2 ሰው ነው። እናንተ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ ይቀንሳል ማለት ነው። አሁን ግን እንደ ቅድሙ ጠንካራ ተወዳዳሪ ምናምን ብለን አይደለም የምንቀንሰው። ስማችሁን ስጠራው ብቻ ቁጥር ታውጣላችሁ። የምትቀንሱትን ቁጥር ታሳዩኛላችሁ። ስማችሁን ስጠራው ብቻ ማን ይቀንስ? ስማችሁን ሳልጠራው ቁጥር እንዳታውጡ፣ መታየት አይቻልም። አለሽ ሜላት አቲ ዜማ ቀናቤ። ሜላት በጣም ስለፈጠንሽ ሜላት አውጪ 7 ቁጥር። እሺ 7 ቁጥር ማን ነው ስሟ? መባ አውጪ። እኔ ነኝ እኮ መባ አውጪ እኮ መባ አውጪ እኮ መባ አውጪ አልኩኝ እኮ። መባ አታውጣም እንዴ ታዲያ ቁጥር? ይኸው ስንት ቁጥር ነው? አንድ ቁጥር ማናት? ዜማ አውጪ። መባ እነዚህ ሁለቱ እኔ ከጠዋት ጀምሮ አላማሩኝም። ሴራቸውን ሰርተው ጨረሱ። ምን ይሻላችኋል? ምን ጉድ ናችሁ? በቃ ታርጌት ፉል ናችሁ። ታውቃለህ፣ ከቅድም ጀምሮ እያየኋቸው ነበረ። የመጨረሻ ዙር ተቀናሽ። መባዬ ተቀናሽ ተደርገሻል። አውርዱ እናንተ። መባ ስለመጣሽ ከልብ አመሰግናለሁ። እስኪ መባ ማናት እንተዋወቅ። ስሜ መባ ይሳቅ ይባላል። አራተኛ ተማሪ ነኝ።
4ኛ ክፍል ነኝ። ጣፎ አካባቢ ነው የምትኖሪው? አሁን ጣፎ ፏ እያለች ነው አይደለ? እያማረ ነው። በጣም አሪፍ። ምንድነው ወደፊት መሆን የምትፈልጊው? ዴንቲስት። ዴንቲስት? ዴንቲስት? የጥርስ ምን ነው ዴንቲስት? የማጠፍ ለምን አሰብሽው? የሰዎች ጥርስ ሰሞኑን ስለሚበላሽ እኔ አስተካክልላቸዋለሁ። አዎ ጥርስ ደግሞ ጥርስሽን አሞሻቀል አሞሻቀል ወይ አያደርስ እኮ ጥርስ በሽታ። ምንድን ነው የሚያስቅሽ? አንቺ ጥርስሽን አሞሻቀል ጥርስ የለሽ አንቺ ጥንጥዬ ነው አንቺ ጥርስ አላለኝ። የታለች ምስር የምታክል ጥርስ ምን ነው አይታይም? ምን ትታይም? የኛ እኮ ትላልቅ ነው። እሺ ዴንቲስት መሆን ትፈልጊያለሽ? ትልቁ ህልምሽ እሱ ነው። ማስተላለፍ የምትፈልጊው መልእክት ካለሽ፣ ማመስገን የምትፈልጊው አካል ካለ እድሉን ልስጥሽ። መጀመሪያ አምላኬን አመሰግናለሁ፣ ምክንያቱም ያደረሰኝ እሱ ነው። ሌላኛ ደግሞ ቤተሰቦቼን አባቴንም አመሰግናለሁ ካለበት እንዲጠብቅልኝ። የት ነው ያለው? ውጭ ሀገር። ውጭ ሀገር ነው ያለው? የት? ዱባይ። ዱባይ። ዋው! አሁን እስኪ አንዴ ለዱባይ አንዴ ዱባይ እንዲደርሰው ለይሳቃ እስኪ አንዴ ሞቅ ያለ ጭብጨባ እንዲደርሰው አጨብጭብ እንጂ አብሮ እንዲደርሰው። እሺ ሌላ ደግሞ ትምህርት ቤቴንም ለዚህ እውቀት ላደረሱኝም እሱን አመሰግናቸዋለሁ። ጎበዝ። ሌላ ደግሞ እህትና ወንድሜን አመሰግናለሁ። እሺ ለማንኛውም ስለመጣሽ ከልብ አመሰግናለሁ። መጨረሻ የምትይን ነገር አለ? ምንም እንደው ምንም መዝሙር ማዘምሪልንም? ምንም መጽሐፍ ማትወስጂም እኮ ነው ያ። እናንተ ግን ጠብቁኝ፣ እናንተ ጠብቁኝ። መባዬ አይኔ ቆንጆችን ደግሞ በደንብ አንብቢና እንገናኛለን። እሺ ታንክ ዩ። እሺ አሁን አሸናፊን ወደምንለይበት ወደ መጨረሻው ዙር መተናል። ለዚህ ደግሞ ዜማና ሜላት ከፊት ለፊት ይገኛሉ። ዜማና ሜላት በባንካችሁ ውስጥ 8400 ብር ይገኛል። አሁን እናንተን 5 የመለያ ጥያቄዎች ጠይቃችኋለሁ። ከአራቱን እዚህ ብጠይቃችሁ ነው። አንዳንዱ የስልክ ጥያቄ ነው። ወደ ቤተሰብ ከቤተሰብ ስልክ ተቀብለን ወደ ቤተሰብ እንደውላለን ወይ ወደ ጓደኞቻችሁ እንደውላለን። ከመለሱላችሁ እያንዳንዱ ጥያቄ የ500 ብር ቦነስ አለው ማለት ዜማ ያንቺ ቤተሰብ ጋር ወይ ጓደኛሽ ጋር ደውለን ከመለሰልሽ ወይ ከመለሰልሽ 500 ብር፣ ሜላትም እንደዚሁ ከተመለሰልሽ 500 ብር 1000 ብር ታገኛላችሁ ማለት ነው። ባንካችሁ ስንት ብር አለ? 8400 ብር። 1000 ብር ከተመለሰላችሁ 1000 ብር ከተጨመረበት ዘንጥ ይሆናል ማለት ነው 9400 ይሆናል ማለት ነው ከተመለሰላችሁ። ካልተመለሰላችሁስ ከ8400 ብሩ ላይ 1000 ብር ይቀነሳል። ካልተመለሰ የሁለታችሁም ካልተመለሰ የሁለታችሁም ከተመለሰ 1000 ብር ታገኛላችሁ። የሁለታችሁም ካልተመለሰ 1000 ብር ይቀነሳል። የዜማ ተመልሶ የሜላት ካልተመለሰ የሜላት ተመልሶ የዜማ ካልተመለሰ ደግሞ የአንዳችሁ ተመልሶ ያንዱ ባይመለስ 8400 እዛው ይቀራል ማለት ነው። ተግባብተናል? ካልተመለሰ ብቻ ነው የሚቀነስባችሁ። ከተመለሰ 1000 ብር ታገኛላችሁ። ካልተመለሰ ይቀነሳል። ያንዱ ተመልሶ ያንዱ ካልተመለሰ ግን ብራችሁ አይቆረጥም። በዚህ እንግባባለን። መጀመሪያ ከናንተ ጥያቄ ጀምራለሁ። ባንክ የለም፣ ይለፈኝ የለም፣ ሰዓት የለም። ረጋ ብላችሁ መልሱ። አንዴ ካፋችሁ የተሳሳተ ቃል ከወጣ እሱን ነው የሚይዘው። ስለዚህ ሰምታችሁኝ ረጋ ብላ መልሱ። እሺ እንዳትቸኩሉ። ከማን ልጀምር? እኔ ከፈለኩት አልጀምርም። እናንተ ንገሩ። ከኔ ብራቮ ሜላት። ሜላት አቤት። 5 ሲካፈል ለአንድ ስንት ይሆናል? እሺ ቲቸር እንዳትጭ 5 ሲካፈል ለአንድ መልሱ 5። ጎበዝ፣ በትክክል ተመልሷል። 5 ነው። ዜማ በረዶ ታውቂያለሽ? ከቀለጠ በኋላ ወደ ምን ይቀየራል? ረጋ በይ። በረዶ ከቀለጠ በኋላ ወደ ምን ይቀየራል? ረጋ በይ። እሺ ወደ ውሃ። በትክክል ተመልሷል። ሜላት እንቆቅልሽ። እናትየው ጥቁር ልጆቿ ሲኒና ጀበና። አይሽ ተሳስተሽ ነበር። ሲኒና ቡና ነው ያልሽው። ቡና ትወጃለሽ? ሲኒና ጀበና። እሺ በትክክል ተመልሷል። ዜማ እንቆቅልሽ። ምን አውቅልህ? ሲሄድ አገኘዋት ስመለስ
አጣኋት ኤዛ በትክክል ተመልሷል። ሜላት በጣም ረጅም አንገት ያለው የዱር እንስሳ ምን ይባላል? ቀጭኔ ነው። በትክክል ተመልሷል። ዜማ አንበሳ የምን እንስሳ ነው? ረጋቤ የዱር። ጎበዝ። ኧረ አልቻልኳችሁም እናንተ ሰዎች። ወይ ወደ ቤታችሁ ሂዱ። በቃ ነው 8600 ብር 8400 ብር ነው ልውሰደው። ሜላት ከባዱን ጠይቀኝ። ከባዱን ጠይቀኝ። እንቆቅልሽ ምን አውቅልክ? በገዛ እጅሽ ነው ይህን ጥያቄ ያስመጣሽው። ከባዱን ጠይቀኝ ብለሸኛል። ሰማይ ላይ እሄዳለሁ ክንፍ የለኝም፣ አለቅሳለሁ አይን የለኝም፣ እኔ ማን ነኝ? ወይ ጉድ! ከባድ ጠይቀኝ ብላ ጉድ ፈላ። አቤት ታመና ማን ነግሮሽ ነው? እኔ ስዞር እንዲሽከረከር ነግራችኋት ነው አይደለ? ዳባና ነው በትክክል ተመልሷል። እንዴ ብላት አልተቻልሽም። እውነት በጣም ቀላል ነው ጠየቀኝ። እስካሁን አንድ ከባድ ነው። አረ በህግ አምላክ ተይ፣ እንደ በፈጠረሽ አምላክ ሂጂልኝ። ወይ ጉዴ ፈላ። ዜማዬ አለሽ? አዎ የተኛው መስሎኝ ነው። የእናትሽ አባት ላንቺ ምንሽ ናቸው? አያትሽ ናቸው። እናንተ ጉድ ናችሁ። አራት ጥያቄ ተጠይቃችኋል። አሁን አምስተኛው ነው፣ የስልክ ጥያቄ ነው። አቤት፣ ስሜ ሜላት ዳግም ይባላል። የመጣሁት ከአባይ ቲቪ ነው። ጥያቄ ልጠይቅሽ ነው። እሺ ሜሉዬ፣ የኔ ልጅ። እሺ ሄሎ፣ ጤና ይስጥልኝ። ሰላም፣ እንዴት ነህ? ማን ልበል? አረፋት። አዎ አረፋት ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀነስ ፕሮግራም። እሺ አንድ ጥያቄ ጠይቅሻለሁ። እሺ ይሄን ጥያቄ ከመለሽ ለሜላት የ500 ብር ቦነስ ታገኛለች። ሞክራለሁ። እሺ በደንብ ስሚኝ። እሺ አረፋት ወይ ለሜላት ምን ሆነሽ? ለሜላት ምንሽ ናት? ሜላት የእህቴ ልጅ ናት። የእህቴ ልጅ ናት። የአክስቷ ነሽ? ኦ ጥርሷ ለምንድን ነው ግን እንደዚህ ስትንንጥዬ ሆነው? ያው አክስቴ ናት እያለች ትስቃለች። አረፋት ጎተራ ላይ የሚገኘው ቀለበት መንገድ የትኛው ጣታችን ላይ ይደረጋል? ጎተራ ላይ የሚገኘው ቀለበት መንገድ የትኛው ጣታችን ላይ ይደረጋል? እንዴት የቀለበት መንገድ ጥምዝምዝ ስለሆነ ነው ያልከው? የቀለበት መንገድ እንዴት ጣታችን ላይ ይደረጋል ማለት ነው? የመሀል ጣታችን ላይ። ተጎንሽ ሰው አለ? ኧረ የለም። ብቻሽን ነሽ? አዎ የቀለበት መንገድ እንዴት ጣታችን ላይ ይደረጋል ብዬ ነው። ስለዚህ መልሱ ምንድን ነው? የቀለበት መንገድ ያው ጣት ላይ ይደረግም ነው የሚሆነው። መንገድ ስለሆነ አዎ በትክክል ተመልሷል። አይ መሀል ጣታችን ላይ ብላ እኮ ነበር የሆነ ሰዓት አይደለም ማለት ጥቅልል ከሆነ ጥቅልል ብለህ አስበው ከሆነ ማለት ነው። ላሳሳትሽ ነበር። ምን የምትሳሳች አይደለሽም አንቺ። ለማንኛውም የ500 ብር ቦነስ አስገኝተሽላታል ለሜላት። እናመሰግናለን። አመስግኛት። አክስቴ አመሰግናለሁ። እሺ እኔም አመሰግናለሁ። እኔ ቻው። እሺ ሄሎ። አቤት። ሄሎ ዜማ ነኝ። እሺ ቡችላ ከአባይ ቲቪ ነው የመጣሁት። እሺ አንድ ጥያቄ ጠይቅሻል። እሺ ሄሎ አቤት። ሀዜብ ይላል ስልክሽ። አቤት ሀዜብ ነሽ?
ስርጉት ነኝ። ስርጉት። አቤት። ይሄ ስልክ ግን የተመዘገበው በአዜብ ስም ነው? አዎ በአዜብ እህቷ ነኝ። አዜብ ገብረስላሴ። እሺ ለዜማ ምን ነሽ? እኔ አክስቷ ነኝ። አክስቶች ናቸው ዛሬ ደግሞ የሚመልሱት። ቡችላ ነው እንደ ቤት ስሟ? ቡችላ። ለምንድን ነው ቡችላ ያላችኋት? ያው ስለምንወዳት ትንሽ ነገር ስለሆነች። በቃ እሷ ናት ትንሹ ቤት ውስጥ? አዎ እሷ ናት። አልቻልኳትም ብታይ እዚህ ያሳመፀችብኝ ሁሉንም። ይኸውልሽ አሁን ለዜማ ጥያቄ ጠይቅሻለሁ። ጥያቄውን ከመለሽ የ500 ብር ቦነስ ታገኛለች። እሺ። ስርጉት። አቤት። ዋሽንት ስንት አውታር አለው? ረጋቤ። አውታር የለውም። ዋሽንት አውታር የለውም። ለምን የሚነፋ ነው። በትክክል ተመልሷል። የትንፋሽ መሳሪያ ስለሆነ 500 ብር ለዜማ ያስገኝተሽላታል ስርጉት። አመሰግናለሁ። ባህራን ታምሩ ይባላል ወንድሟ ነው። ወንድሜ ነው። አውሪው እስኪ። ባህራን ታምሩ። ማን ታምሩ? ባህራን። ዛሬ ደግሞ ባህራኖች። ባህራን ታምሩ አለ። እስኪ አገናኝ። አለ ሰው እንካ። ባህራን ደህና ነህ? ደህና ነኝ። ስንት ክፍል ተማሪ ነህ? 4ኛ። አንድ ጥያቄ ልጠይቅህ። አስፋልት ላይ ለእግረኞች መሻገሪያ የሚውለው ምንድን ነው የሚባለው ስሙ? ዜብራ ነው። በትክክል ተመልሷል። ባህራን መለሰ። ቡችላ ደስ አላት። አመስግኝ። አመሰግናለሁ። ችግር የለውም። እሺ እወድሻለሁ። እሺ ሟቻው በቃ ሟቻው። እሺ 5 የመለያ ጥያቄዎች ተጠይቃችሁ ነበረ። አሁን ብራችሁ 9400 ብር ነው። ከ8400 ወደ 9400 ብር አድርጎላችኋል። ከተጠያቃችሁት 5 ጥያቄዎች ውስጥ ሜላ 5 ጠይቀሽ 5ቱንም መልሰሻል። ዜማ 5 ተጠይቀሽ አንቺም 5ቱን መልሰሻል። ይህ ማለት 9400 ብሩ ገና አሸናፊ አላገኘም ማለት ነው። ምን መሰላችሁ የምናደርገው? ማን ያሸንፉል? አንቺም 5 ከመለሽ እሷም 5 ከመለሰች ማን አሸናፊ ይሆናል? በቆለታችንም ነው እንካፈለው። ኧረ እባክሽ ምን እናደርጋለን መሰላችሁ? 9400 ብሩን አሸናፊ ግዴታ 9400 ብሩ አሸናፊ ሊኖረው ይገባል አሉ። የእናንተ ፍቅር ግን ደስ ይላል። እሺ ለምን አንድ ከባድ በቃ እንደቀደሙ ሳይሆን በጣም ከባድ ጥያቄ ጠይቃልና የመለሰ አሸናፊ ነው። እሺ ዝግጁ ናችሁ? አዎ። በባንካችሁ ስንት ብር አለ? 9400 ብር አይደለ? አሁን አንድ ጥያቄ ጠይቃችኋለሁ። ይሄን የምጠይቃችሁን ጥያቄ ዜማም አልልም ሜላትም አልልም፣ ፈጥኖ የመለሰ ከሁለታችሁ በጣም ፈጥኖ የመለሰ የ9400 ብር አሸናፊ ይሆናል። ፈጥኖ የመለሰ እጅ ማውጣት ምናምን የለም። ነግሬያችኋለሁ። እጅ ብታውጭ አልሰማሽም እኔ። ፈጥናችሁ መልሱ። ዝግጁ? ኤሊ የምትወልደው ግልገል ምን ይባላል? ኤሊ አልተወልድም። እና በምን ትራባለች? በምን ትራባለች? እንቁላል ነው የምትወልደው፣ ግን ምን እንደሆነ ስሙ ረሳ። እንቁላል የምትጥለው በትክክል ተመልሷል። ብራቮ ዜማ! እንቁላል ነው የምትጥለው በትክክል ተመልሷል። ዜማ ብራቮ! ጎበዞች። አሁን ደግሞ እንደ ጓደኞቻችሁ እናንተም አንዳንድ ነገር እንልና እንለያያለን። ከሜላት ልጀምር። ሜላት ማናት? እኔ ነኝ። አንቺ ነሽ? እርግጠኛ ነሽ? እኔ ነኝ ትላለች። እሺ ሜላት የት ነው የምትማረው? እንተዋወቅ። የት ሰፈር ነሽ? የት ነው የምትማሪው? ስንተኛ ክፍል ተማሪ ነሽ? ስሜ ሜላት ዳግም ይባላል። የመጣሁት የምኖረው ከገላንጉራ ነው። ገላንጉራ። እሺ። እና ትምህርት ቤቴ ቅድስት ሐና ይባላል፣ ወይም በእንግሊዝኛ ሴንት አና ኪንደርጋርተን ይባላል። አና ኪንደርጋርተን። እሺ።
ስንት የኬጂ ስንት ነሽ? ኬጂ ስሪ። ስሪ ዘንድሮ ተመራቂ ነሽ? አዎ ምርቃት አጠሪኝ። ጠራካለ። ያስ እሺ ቀጥይ። ማመስገን የምትፈልጊው መልካም መግለጽ የምትፈልጊው መሆን የምትፈልጊው የፈለግሽውን ማመስገን የምፈልገው በመጀመሪያ የፈጠረኝን አምላኬን ማመስገን እፈልጋለሁ። እሺ ከዛም እናቴን ቤተሰቦችን እንዳለ በጠቅላላ ማመስገን እፈልጋለሁ። ያገዙኝን እዚህ ደረጃ እንድደርስ ያገዙኝን ማመስገን እፈልጋለሁ እና ዶክተር አብይ የቀዶ ሕክምና ክሊኒክ ቶንሲሌን ያወጣልኝ እሱም ማመስገን እፈልጋለሁ። የስ ቶንሲል አሞሽ ነበረ? መቼ? ከ3 ዓመቴ ጀምሮ በቃ ያመኝ ነበር። መቼ ነው ያወጣልሽ? ቆይቷል። ዶክተር አብይ ያወጣልሽ? ዘፈንሽለት? ምን ነው እስክስታ አልመታሽለትም? መታሽ? ምን በሚለው ዘፈን? ኦሮምኛ። እስኪ እንስማው፣ ዘፈኑን እንስማው ነው። ምን ነው አንቺ ራስሽ እየዘፈንሽ አትጨፍሪልንም? ብዙም አልችለውም። አትችይውም? ምን የሚለው ዘፈን ነው ግን? ብሎ ብሎ የሚለው። እስኪ ጨፍሪ፣ እስኪ ጨፈራ ጨፍሪ ኦሮምኛ። እስኪ 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 ጎበዝ ቤላት አንበሳ። እሺ ሌላ ማመስገን የምትፈልጊው? ሌላ በቃ ሁሉንም ማመስገን እፈልጋለሁ። እነ ሚስስ እነሱም አሉበታ። እወድሻለሁ፣ በጣም አመሰግንሻለሁ። ለአንቺን መጽሐፍ አዘጋጅቻለሁ። ነይ ውሰጂ። ነይ 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 ነይ። እዛው ቦታሽ ትመለሻለሽ። ነይ 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 ነይ። አይ የኔ ምስር ጥርስ እዛ ሁኚ። እሺ ዜሚቾ እንዴት ነው ቾ? ስሜ ዜማ ያሬድ ይባላል። ስሜ ዜማ ያሬድ ይባላል። ጉድ ፈልቶላችኋል። የአለቃችን ስም እኮ ነው። አንቺ ራሱ ዜማ ያሬድ እኮ ነው የሚባለው አለቃችን። ቅድም ነግሮኝ ነበር። እሺ ዜማ ማለት ያሬድ ማለት ዜማ ማለት ቅዱስ ያሬድ የሚያወጣቸው ዜሞች ማለት ነው። ያሬድ ማለት ደግሞ በትግራይ ክልል ውስጥ የተገኘ ሰው ማለት ነው። ሊቅ ነው። እሺ ቀጥይ። ሊቅ ነው። ከዛም በመጀመሪያ እግዚአብሔር በትግራይ ውስጥ አግኝቶት ወደ ሰማይ ወደ ብሔረ ጸጋም ወሰደውና ከሱ ደግሞ ወደ እግዚአብሔር ባለበት ቦታ ወሰደውና መላእክቶች ዜማን አስተማሩ። ዜማን ገለጸለት፣ ጥበብን ገለጸለት። እሺ ዜማ የተባልኩት በሱ ምክንያት ነው። በያሬድ ቅዱስ ያሬድን ትወጂዋለሽ? በጣም በጣም ጎበዝ። ያስተራለው ቅዱስ ያሬድ ቤተክርስቲያን ሁሌ እዛ ነው። የጎተራ ልጅ ነሽ እንዴ? እንትን ግሎባል እኮ ለጎተራ ቅርብ ነው። ግሎባል እኮ ጎተራ ጋር ደግሞ የቅዱስ ያሬድ ቤተክርስቲያን አለ። ቅዱስ ያሬድ በስንት ነው የሚውለው? በ10 ሚካኤል በስንት ነው የሚውለው? በ22 ሳይሆን በ12 ሚካኤል። ቅዱስ ያሬድስ በ11 ጎበዝ። ስለዚህ ቅዱስ ያሬድ ያሳድግሽ። እስኪ መልእክት ካለሽ? በመጀመሪያ ማመስገን የምፈልገው የፈጠረኝን አምላኬን ነው። በመቀጠል ኢትዮጵያ መኩራት እፈልጋለሁ። ኢትዮጵያ በደንብ ትኮራለች ባንቺ። የት ነው የምትማሪው? ዳንዲቦሩ ስኩል። ስንተኛ ክፍል ተማሪ ነሽ? ማንም ደግሞ የሚበልጥሽ የለም? አዎ። እርግጠኛ ነሽ? ከሁሉም አንደኛ ነኝ። ገና ከግቢው ሁሉ አንደኛ ነው የምትወጪው? ከክፍል ብቻ ገርሞሽ ነው እንዴ አንቺ? ከግቢው በሙሉ። እሺ የምታስተላልፊው መልእክት አለሽ? አይ። ምንድን ነው መሆን የምትፈልጊው ወደፊት? እኔ ፓይለት ትሆኛለሽ። ጥያቄ የለው።
ደግሞ አንቺ በምታበሩ የአውሮፕላን የመጀመሪያ ተሳፋሪ ነኝ የምሆን እርግጠኛ ነኝ። ነይ ልሸልምሽ። እኔ ቆንጆ እንኪ እዛው ቦታሽ ሂጂ። እስኪ አንዴ ሁላችሁንም ከልብ አመሰግናለሁ። እድሜ ከጤና ይስጣችሁ፣ አድጋችሁ ፍሬያችሁን ለማየት ያብቃን እያልኩኝ የዛሬውን ከእናንተ ጋር ጨረስኩ። ቻው። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።